ጠናስለን ክብርት ወይዘሮ አዳነች የአዲስ አበባ ወይም የፊንፊኔ ከንቲባ በርካታ መልካም ስራዎችን እየሰራሽ እንደሆነ ያው የአደባባይ ሚስጥር ስለሆነ በጣም አፕሪሼት አደርግሻለሁኝ፣ አደንቅሻለሁኝ። ስራው የዚህ የከተማችን የአዲስ አበባ ሁኔታ ፖለቲካውም፣ ማህበራዊም፣ ኢኮኖሚያዊውም በጣም ጠንካራና ብዙ ቻሌንጅ ያለው እንደሆነ እኔ እንደ አንድ ፖለቲከኛም የዚህ የሚዲያም ሰው እረዳለሁኝ። በእውነቱ በርካታ ቻሌንጆችን አልፈሽም አሁን እንደደረስሽ አውቃለሁኝ እና ሪሊ ሳላደንቅሽ አላልፍም። በርቺ ነው የምለው። እኔ እንግዲህ በሚቀጥለው ዓመት አዲስ መንግስት ይመሰረታል። በኢትዮጵያ ሕግና ደንብ መሰረት ዘንድሮ የምርጫ ዘመን ነው። በሚቀጥለው ዓመት እዚሁ ከተማ ትቀጥያለሽ ወይስ ሌላ አይነት የስራ መደብ ይሰጥሻል ወይም ሌላ ቦታ እናገኝሻለን? ያው ፓርቲያችሁ ብልጽግና የሚወስነው ስለሚሆን መልካሙን ሁሉ እመኝልሻለሁ። ግን እስከዛሬ በፈጸምሽው የሰራሽ ባለሽው ጠንካራ ሴት መሆንሽን ያው ድሮም አቅሻለሁኝ። አሁን ደግሞ የዚህ ምናልባትም በአንዳንድ አገራት የሀገር ያክል ትልቅ ህዝብ የሚኖርበትን ከተማ ቀጥ ጸጥ ለጥ አድርገሽ የመራሽ እንደሆነ ምንም አይነት ጥርጣሬም የለኝም። በጣም ብዙ ስራም እየሰራሽ እንደሆነ ግልጽ፣ ህዝቡም የሚረዳ ነው። ምንም የኔን ሙገሳ የሚፈልግም ነገር አይደለም እና ቴንኪዩ ለሰራሹ ስራ። ከተማችን ተለውጧል። ስታንዳርድ የሆነ ከተማ እየሆነ ነው ያለው። በሚቀጥለው 4-5 ዓመት ደግሞ ብዙ ነገር እንደምናይ ፈጣሪ እድሜ ከሰጠን ተስፋ አረጋለሁ። ዛሬ እንደው ሙገሳ ብቻ ሳይሆንም አንዳንድ ኮመንቶችንም ላቀርብ ነው ላንቺ። በእርግጥ አንቺ አውቀሽ ሆን ብለሽ የምታደርጊው ነገር እንዳልሆነ ይገባኛል። የሆነ ሆኖ ግን አንዳንዴ የሚረዱ ቤት አጥተው ተቸገሩ ተብሎ ቤት የሚሰጣቸው አንዳንድ ድጋፍ የሚደረግላቸውም በርካታ ሰዎችን እናያለን። ይሄ የሚበረታታ በጣም ጥሩ ነገር ነው። ነገር ግን ብዙ ሊካተቱ የሚገቡ ሰዎች አሉ። ለምሳሌ ፓርቲያችሁ ብልጽግና ወይም እናንተ አንቺን ጨምሮ እዚህ አሁን ያላችሁበት ስልጣን ላይ እንድትደርሱ ወይም እንደ ኦሮሞ የኦሮሞ ሕዝብ አሁን ያገኘውን ታላቅ ለውጥ እንዲያገኝ ያደረጉ በርካታ ጀግና ሰዎች አሉ። አካላቸውን ያጡ፣ ሀብት ንብረታቸውን ያጡ፣ ብዙ ጉዳት የደረሰባቸው እንዲህ ያለውን ድጋፍ ስታደርጉ እነሱንም ታሳቢ ማድረግ መቻል አለባቸው። አዎ እኔ ፓርቲያችሁ እንደ የከተማ አስተዳደሩ እንዲህ ያሉትንም ሰዎች ታሳቢ ማድረግ አለበት። የኦሮሞ ወጣቶች ደምተው፣ የኦሮሞ አባቶች፣ የኦሮሞ እናቶች ደምተው ደክመው መጥተዋል። ለውጡ እንዲመጣ የተሳተፈ ሁሉ የሆነ ጥቅም ያገኝ ማለት አይደለም። ቢያገኝ ደስ ይለኛል። ለገነት የታገለ የለም። ለምሳሌ የኦሮሞ ነጻነት ግንባር አባላት ላለፉት 20-30 ዓመት ሲታገሉ 40 ዓመት ሲታገሉ ኖረዋል። ሰላም ብለው ወደ አዲስ አበባ ወይም ክብርት ከንቲባ ወደምታስተዳደሪው ከተማ መጥተዋል። ነገር ግን በርካቶቹ መውደቂያ አጥተው እኔን ጨምሮ ፍራሽ ተሸክመን ከቦታ ቦታ የምንዘዋወር ሰዎች ነን። እኔ ብልጽግና እንደ ብልጽግና ለምን እነዚህን ሰዎች እንደረሳ ሜዳ ላይ እንደጣለን ያልገባኝ። ምናልባት አንድ ወይ ሁለት ሰው ሹሞ ሊሆን ይችላል። ግን እነሱን መሾም ማለት ለኦነግ አባላቶችም ይሁኑ ለቄሮ ለኦሮሞ ወጣቶች ሁሉ ነገር ተስተካክሏል ተመቻቸ ማለት አይደለም። ይሄ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድንም የኦሮሚያ ክልላዊ መንግስት ክቡር ፕሬዝዳንት ሽመልስ አብዲሳንም ይመለከታል። ሰው ታግሎ ሜዳ ላይ የሚጣል ከሆነ ልክ አይደለም። ይሄ በርካታ ወጣቶችን አውቃለሁ አቤት እያሉ ያሉ። ለምንድን ነው ቢያንስ እኛ ሲስተም ውስጥ አልነበርንም?
ለበርካታ ዓመታት ለኦሮሞ ህዝብ ስንታገል ነበረ። ወደ ከተማችን ወደ ሀገራችን ሰላም ብለን ስንገባ ግን ምንም ያገኘነው ነገር የለም የሚሉ በርካታ ወጣቶች አሉ፣ እኔን ጨምሮ። ስለዚህ እኛ ለገነት አልታገልንም፣ እዚሁ ምድር ላይ ላለ ነገር ነው የታገልነው እና የታገሉ ወደ ጎን እየተገፉ የድል አጥቢያ አርበኞች የሚጨፍሩባትን ከተማ እኔ በፍጹም ማየትም መስማትም አልፈልግም። ጥሩ ለኦሮሞ ህዝብ ካለፈ መልካም ነው። ለኦሮሞ ህዝብ ለውጡ ስለመጣ በጣም ጥሩ ነው፣ ደስ ብሎኛል ብዬ እስከ ዛሬ እኔ በግሌ ሰላም ብዬ ጸንቼ እዚህ ነው ያለሁት። በርካቶችም እንዲሁ ናቸው። 1 2 3 4 5 ሰዎች የተጠቀሙ የሉም ማለት ቤትም ምናልባት ገንዘብም የተሰጣቸው ሊኖር ይችላል ከመንግስት ነው ያላቀም። ነገር ግን አብዛኛው የኦሮሞ ነጻነት ግንባር አባላት የነበሩ ሰዎች እዚህም እዚያም በሰላማዊ መንገድ እንንቀሳቀሳለን ብሎ እዚህ ከተማ ውስጥ የቀሩ ማለት ነው እዚህም እዚያም ተቸግረው በጣም ጥሩ ያልሆነ ህይወት ውስጥ ስለመኖራቸው እኔ ማስረጃ አለኝ። አንዱ ማስረጃ እኔ ራሴ ነኝ። ስለዚህ መንግስታችሁ እንደ ብልጽግናም እንደ ከተማ አስተዳደርም እንደ ኦሮሚያ ክልላዊ መንግስትም እንደ አጠቃላይ ደግሞ የፌዴራሉ መንግስት የዶክተር አብይ መንግስት ከውጭ ያሉትን ኑ ወደ ሰላም ተመለሱ እያለ ሲጠራ እንዲሁም ደግሞ ከድል አጥቢያ አርበኛ የነበሩ ምንም አስተዋጽኦ የሌላቸው ላንድ ክሩዘር በ40-50 ሚሊዮን ብር እየገዙ ውሃ እየረጩ ሲያልፉ በጣም ነው የሚሰማል። ለምን አለፈላቸው አይደለም፣ አውሮፕላንም ጄትም ይኑራቸው። ነገር ግን አገሪቷ ፌር መሆን አለባት ለሁሉ። ብዙ ባወራው ብዙ በተናገርኩ ነበር። ነገር ግን የአንዳንዶቹ እኔ እንኳን ደህና ነኝ ፈጣሪ ይመስገን፣ ብዙ ወዳጆች እና ቤተሰብም አለኝ፣ ችግር የለውም። ግን ብዙ ጥሩ ሁኔታ ላይ ያልሆኑ ለኦሮሞ ህዝብ ደማቸውን ጊዜያቸውን ላባቸውን ያፈሱ ሰዎች እዛም እዚህም ወድቀው ሳገኝ በጣም ልቤ ይደማል። ይህን የተናገርኩት ከ7 ዓመት በኋላ ነው። ምክንያቱም መንግስት አገር ችግር ላይ ባለበት ወቅት ስለ ግል ጥቅም ማውራት ነውር በመሆኑ እና ለነዚህ ወጣቶችም ለራሴም ለሌሎችም ድምጽ መሆን ስላለብኝ ነው ይሄንንም የተናገርኩትና ለእናንተ ለአመራሮቹም ለኢትዮጵያ ህዝብም ለማሳወቅ የፈለኩት። ልክ አይደለም፣ ኮምፕሊትሊ ሮንግ። የተወሰኑ ሰዎች ሰሌክት እየተደረጉ እዛም እዚህም የተወሰነ ነገር ተደርጎላቸው ይሆናል። እነሱ አይደሉም የኦሮሞ ነጻነት ግንባር አባላት፣ እነሱ ብቻ አይደሉም። የኦሮሞ ቄሮዎች፣ የኦሮሞ ወጣቶች እነዚህ ጥቂት 1 2 3 4 ያውም በሩቅ በሪሞት ትግሉን ሲከታተሉ የነበሩ አይደሉም። በአካል ትግል ውስጥ የነበሩ ሲረገጡ ሲቀጠቀጡ በየእስር ቤቱ መከራ ሲበሉ የነበሩት ናቸው። በየበረሃው ስንሰቃይ የነበርን ሰዎች ነን። የኦሮሞ ነጻነት ግንባር አባላትም የኦሮሞ ቄሮም የኦሮሞ ታጋዮችም እኛ እንጂ በሪሞት ኮንትሮል አውሮፓና አሜሪካ ቁጭ ብለው እኔ ኦነግ ነኝ፣ እኔ ያፓ ነኝ፣ እኔ ኢሰፓ ነኝ፣ እኔ ምንጥስ ነኝ፣ እኔ ነጻ አውጪ ነኝ ሲሉ የነበሩ አይደሉም። ኔቨር። እነሱ አይደሉም። እነሱ በሚዲያ ለፍልፈው ሊሆን ይችላል። እኛ በአካል ግን መከራችንን ስንበላ ኖረናል። እኛ ተረስተን እነዛ ሰዎች የሌላ ሀገር ፓስፖርት የተሸከሙ ሰዎች እንደ ጀግና እንደ እውነተኛ ታጋይ ተቆጥሮ የሚሸለሙ የሚወደሱ ከሆነ መንግስቱ በትክክል አይኑ እያየ አይደለም ማለት ነው። እኔ በተለይ ዶክተር አብይ እዚህ ላይ ሲሪየስሊ ቢሰራ ጥሩ ነው። እኔ እዚህ ደረጃ ደርሼ በሚዲያ ልናገር የቻልኩት ብዙ ቻሌንጆችን አልፌ ለብዙ ሰዎችም ለሚመለከታቸው ብዬ ለማስብ ከነገርኩ በኋላ ነው። ቀጥዬ ሰፋ ያለ ነገርም ልናገር እችላለሁ። ቴንክ ዩ ገለቶማ። ሼር አድርጉላችሁ ይድረሳችሁ። ቴንክ ዩ